አንጀት ካንሰር ገዳይ ከሆኑ የካንሰር አይነቶች ኦልሞስት አሁን 3ኛ ደረጃን እየያዘ ያለ ነው፣ በእኛ ሀገርም በዓለም አቀፍ ደረጃ። ዶክተር ሙሉጌታ ካሳሁን እባላለሁ። የቀዶ ሕክምና ስፔሻሊስት እና የአንጀትና የካንሰር ቀዶ ሕክምና ሰብ ስፔሻሊስት ነኝ። ዛሬ ላወራቸው የፈለግኩት ስለ አንጀት ካንሰር ነው። እንግዲህ ይሄ በብዛት ትልቁ አንጀት ላይ ይከሰታል። ምልክቶቹ መድማትና ህመም ሊኖር ይችላል፣ ድርቀት ሊኖር ይችላል። እየቆየ ሲሄድ ደግሞ የባሰ ህመምና በአጠቃላይ ሰውነትን ማዳከም፣ አቅም ማነስ፣ አልፎ አልፎም ደግሞ መሳልና ደረት ላይ ህመም፣ በተለይም በቀኝ የሰውነታችን የሆዳችን ክፍል ላይ ህመም ሊኖር ይችላል። እንግዲህ ይሄ ሲቆይ ወይም ሲሰራጭ የሚከሰት ነው ማለት ነው። ምክንያቶቹ ብዙ ናቸው። እንግዲህ በዘርም ሊተላለፍ ይችላል፣ ግን በአጠቃላይ በኢንቫይሮንመንታል ፋክተርስ በምንላቸው ምክንያቶች ይከሰታል። እንግዲህ የትኛው እድሜ ላይ ይከሰታል? በአብዛኛው ግን የሚከሰተው ከ50 ዓመት በላይ ነው። አሁን ግን ከ20 ዓመትም በታች ጀምሮ እየተከሰተ ይገኛል። በተለይ በቤተሰብ የሚታይ አይነት ካንሰር ሲሆን አንዳንዴ በዘር የሚተላለፍ የአንጀት ካንሰር ስላለ ከ20 ዓመትም በታች ጀምሮ ሊከሰት ይችላል። ስለዚህ ምልክቶቹ እነዚህ ስለሆኑ ያሳስባል። አንዳንዴ ለምንድን ነው የሚደማው? በተለምዶ ኪንታሮት ነው ሊባል ይችላል፣ ሌላ ነገርም ሊባል ይችላል። ግን ያለው ክፉ ነገር ስለሚሆን ይሄ ገዳዩን በሽታ ስለሆነ ይህን ግንዛቤ ወስዶ ወደ ሕክምና ተቋም መምጣት አስፈላጊ ነው ብዬ አስባለሁ። እንግዲህ ይህንን ለማረጋገጥ ብዙ ጊዜ ኮሎኖስኮፒ እንሰራና በኮሎኖስኮፒው የት ጋር እንዳለ ናሙናም ተወስዶ ይረጋገጣል ማለት ነው። ከተረጋገጠ በኋላ ደረጃ አውጥተንለት ለዛ የካንሰር አይነት ምን አይነት ህክምና ያስፈልጋል የሚለውን እንወስናለን ማለት ነው። ህክምናው ቀዶ ህክምና ሊሆን ይችላል። ገና ደረጃው መጀመሪያ ወይም 2ኛ ደረጃ የምንለው ላይ ከሆነ እየጀመረ ያለ ካንሰር ከሆነ ቀዶ ህክምና ሊሆን ይችላል። ምናልባት የቆየና 3ኛ 4ኛ ደረጃ የያዘ ከሆነ በመድኃኒት ኬሞቴራፒ የሚባለው ሊዳረግ ይችላል። ምናልባት ወደ ፊንጢጣ አካባቢ ጠጋ ያለ ሬክተም የምንለው ላይ የተከሰተ ከሆነ ደግሞ ጨረርም ሊያስፈልገን ይችላል ማለት ነው። እንግዲህ ይህን በማድረግ እናክማለን። አሁን በዋናነት የምንፈልገው ይሄ ግንዛቤ ኖሮ ሳይሰራጭ ወይም ሳይቆይ ወደ ህክምና ተቋም መጥተው አግባብ ያለውን ህክምና እንዲያደርጉ ምክር ለመስጠት ነው። አመሰግናለሁ።